ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ በቤተ ክርስቲያን በተፈጸመ ጥቃት ከ20 በላይ ሰዎች ሕይወታቸው ማለፉ ተገለጸ። በአንድ ቤተ ክርስቲያን ውስጥ በተከፈተው ጥቃት ከ20 በላይ ሰዎች ሕይወታቸው መቀጠፉን እየተዘገበ ይገኛል። የት በምን ሁኔታ የምናስደምጣችሁ ነው የሚሆነው። በሌላ በኩል በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገለዋል ተብሏል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱስ ሚዲያ ገልጿል። በዝርዝር ከምናስደምጣችሁ ጉዳዮች መካከል አንዱ ነው። ወዲህ ደግሞ የቀጠለ ውጊያና ሰው ማስከዳት እንመለከታለን። በሁሉም አማራ ክልል አካባቢዎች ውጊያዎችና ሰው ማስከዳት መቀጠሉ የተገለጸ ይገኛል። በተለይ ትላንትና ማለትም በቀን 15 9ኛ ወር 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ሸዋ ክፍለ ጦር ድል አጎናጽፏል ተብሏል። የምትሰሙ ሲሆን ወዲህ ደግሞ ሐኪም መሳይ ጋውን ለባሽ ፖለቲከኞችን እናውቃቸዋለን፣ ከክፍለ ሀገር የዓመት ረፍት ወስደው አዲስ አበባ መጥተው ስም ቀይረው በፌስቡክ ሲቀሰቅሱ የነበሩ ሐኪም መሳይ ፖለቲከኞች እናውቃቸዋለን ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። አብይ አህመድ ከሕክምና ባለሙያዎች ጋር ያደረገውን ውይይት በተመለከተም ዝርዝር ያለ ሀተታንም የምናስደምጣችሁ ሲሆን በኢትዮጵያ የኢራንና የእስራኤል አምባሳደሮች ተካሰዋል። እኛ ጦርነት አልጀመርነውም፣ ግን ደግሞ ህዝባችንና ሀገራችን በሙሉ አቅማችን በመጠቀም ለመጠበቅ ዝግጁ ነን ሲሉ በኢትዮጵያ የኢራን አምባሳደር ተናግረዋል። በባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ለሚፈጸሙ ጥቃት ለመመልከት እንዲሁም ሉዓላዊነቷን ህዝቧን በሙሉ ለመጠበቅ ዝግጁ ነን ብሏል። በሌላ በኩል ደግሞ የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተሰነዘረ እንጂ ኢራንን ለማጥፋት ታሳቢ ያደረገ አይደለም ሲሉ በኢትዮጵያ የእስራኤል አምባሳደርም ተናግረዋል። እነዚህን ጉዳዮች ዝርዝር አድርገን የምናስደምጣችሁ ሲሆን በመጨረሻም የኢራኑ ፕሬዚዳንት በአደባባይ ታይተዋል። የኢራኑ ፕሬዚዳንት መሱድ ፔዚሽኪያን የአሜሪካና እስራኤል ጥቃት ለማውገዝ ከህዝባቸው ጋር ለተቃውሞ ወደ አደባባይ ወጥቷል ተብሏል። ትሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገለዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥርም እንዲሁም ዝርዝር ጉዳይ አጣርተን መረጃዎች የሚያደርሳችሁ ሲሆን የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ሲሆን አሁን ላይም ብዙ መነኮሳት ተወስደው የት እንዳሉ አይታወቁም ተብሏል። የኦነግ ሸኔ አባል ናቸው በሚል ብዙዎቹ እንደዛ የተባሉ ሲሆን አሁን ላይ ግን በገዳሙ ያሉ መነኮሳት ምን እየሰሩ እንደሚገኝ አልታወቀም። ታፍነው የተወሰዱትም ለመመለስ እየተደረገ ያለ ጥረት ከምን ደረሰ የሚለው ነገር ግልጽ አልሆነም። እስካሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ምንም መግለጫ ያልሰጠ ሲሆን ነገር ግን የማህበረ ቅዱሳን ሚዲያ አሁንም ጉዳዩን በሚዲያ እያወጡ እንደሚገኝ ምንጮች እየገለጹ ይገኛሉ። በሌላ መረጃ የቀጠለውን ውጊያና ሰው ማስከዳት እንመለከታለን። በሁሉም የአማራ ክልል አካባቢዎች ውጊያዎችና ሰው ማስከዳት እንደቀጠሉ ነው። ትላንት ማለትም በቀን 15 9ኛ ወር 2017 ዓ.ም ይህ የአማራ ፋኖ ብሔራዊ ኃይል ሸዋ ክፍለ ጦር ድል ተቀዳጅቷል ተብሏል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ77 ክፍለ ጦር ቃኞች ባደረጉትም የደፈጣ ውጊያ ከርካሜና ሆራ አካባቢ የብልጽግና ሰራዊትን ይዘውታል ተብሏል። በአውደ ውጊያውም በርከት ያለ ጥርጥር ክላሽ ስናይፐርን ጨምሮ መማረክ ተችሏል ተብሏል። በሌላ በኩል ዛሬ ሰኔ 16 2017 ዓ.ም ከንጋቱ 12 ሰዓት ጀምሮ በአርበኛ ከበደ ሀብት የሚመራው መብረቃዊ ጦርም አሁንም ወደ 300 የሚጠጉ ተተኳሽና ብሬኖችን ማርኳል ሲሉ መረጃዎች ገልጸዋል። የመከላከያ ኃይልም የደረሰበትን ችግር ተቋቁሞ እዛው እየተወጋ እንደሚገኝ የተገለጸ ይገኛል። እንዲሁም በኩል መስካንጎት ቀጠና በተደረገ የደፈጣ ጥቃት አንዲት የብልጽግና ቀንደኛ ባለስልጣን ጨምሮ ከ4 በላይ ሚሊሻ አባላት ተማርኳል ተብሏል። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ክፍለ ጦር ላስታ አሳምነው ኮረም በዚህ ጉዳይ ላይ መግለጫ ወጣ ሲሆንም አሁንም በወሎ ክፍለ ጦሮች ድልን እያገኘ እንገኛለን ሲሉ ተናግረዋል። በሌላ በኩል ጠቅላይ ሚኒስትሩ ከሐኪሞች ጋር በነበራቸው ውይይት ሐኪሞችን መዝለፋቸው ተገለጸ። ሐኪም መሳይ ጋውን ለባሽ ፖለቲከኞችን
እናውቃቸዋለን። ከክፍለ ሀገር የዓመት ረፍት ወስደው በአዲስ አበባ መጥተው ስም ቀይረው በፌስቡክ ሲቀሰቅሱ የነበሩት ሐኪም መሳይ ፖለቲከኞችም እናውቃቸዋለን ሲል ጠቅላይ ሚኒስትሩ ተናግሯል። ጠቅላይ ሚኒስትሩ የተነሱ ጥያቄዎችን አዎንታዊና ግልጽ ስለሆኑ ምላሾቻቸውም እንደዚህ ይሆናሉ ብዬ አስባለሁ ብለዋል። በጤና ባለሙያዎች የተነሱ ጥያቄዎች አዎንታዊና ግልጽ ስለሆኑ ምላሻቸው ጥሩ እንደሚሆን አምናለሁ የሚሉ ጠቅላይ ሚኒስትሩ ከመላው ኢትዮጵያ የተውጣጡ የጤና ባለሙያዎች ጋር ውይይት ያደረጉ ሲሆንም ጠቅላይ ሚኒስትር አብይ አህመድ ጥያቄው እንዲመለስ የሚፈልግ አእምሮ ድህነት ስለማይፈልግ ጠንክሮ እንደሚሰራ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ያነሳቸውን ጥያቄዎች አድንቀውም ጥያቄዎቹ ከድህነት ለመውጣት ያለውን ቁርጠኝነት የሚያሳዩ በመሆናቸው እንዳስደስቷቸውም ገልጸዋል። ከጥያቄዎቹ ብዙ ጠቃሚ መረጃዎች አግኝቻለሁ ያሉት ጠቅላይ ሚኒስትሩ በዚህ ውስጥ በቀላል ሊፈቱ የሚችሉ ጉዳዮች ለመፈታት እንዳልቻሉና እዚህ ደረጃ እንደደረሱ መድረስ ማግኘታቸውን ጠቅሷል። እንኳን ወሰንን እንኳን ተገናኘን፣ ከጥያቄያችሁ እኛ ብዙ ተምረንበታል። እናንተም ከጉብኝቱም ከውይይቱም ትንሽዬ ብትሆንም ነገር ታገኛላችሁ ብዬ አምናለሁ ብሏል። ይህንን ካሉ በኋላ ዘንድ ታዲያ ግን የሁላችሁም ጥያቄ ልክ ነው ማለት ግን አይደለም ብሏል። ሐኪም መሳይ ጋውን ለባሽ ፖለቲከኞችን እናውቃቸዋለን ብሏል። ከክፍለ ሀገር መጥተው የዓመት ረፍት ወስደው አዲስ አበባ ቆይተው ስም ቀይረው በፌስቡክ ሲቀሰቅሱ የነበሩ ሐኪም መሳይ ፖለቲከኞች እናውቃቸዋለን፣ እነሱ ናቸው ሲቀሰቅሱ የነበሩት እንጂ እናንተ አሁንም ጥያቄያችሁ ልክ ነው፣ ጨዋ ናቸው ሲሉም ጠቅላይ ሚኒስትሩ ከመላው ኢትዮጵያ ክልል የተውጣጡ ሐኪሞችን ሲያናገሩ ተደምጠዋል። በሌላ መረጃ በኢትዮጵያ የኢራን እስራኤል አምባሳደሮች ተካሰዋል። እኛ ጦርነቱን አልጀመርነውም፣ ግን ደግሞ ህዝባችንና ሀገራችንን ሙሉ አቅማችን በመጠቀም ለመጠበቅ ዝግጁ ነን ሲሉ በኢትዮጵያ የኢራን አምባሳደር ተናግረዋል። ከባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጽመውን ጥቃት ለመመከት እንዲሁም ሉዓላዊነቷን ህዝቧን በሙሉ አቅሟ ለመጠበቅ ኢራን ዝግጁ ናት ሲሉ በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክበር ረዜ ተናግረዋል። አምባሳደሩ ዛሬ በሰጡ መግለጫ ላይ ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብት ትጠቀማለች ብሏል። እስራኤል የተባበሩት መንግስታት ድርጅት ቻርተርን አንቀጽ 2ን በመጣስ በሉዓላዊት ሀገር ላይ ጥቃት ፈጽማለች ብሏል። ኢራንም በመንግስታቱ ድርጅት መካከል አንቀጽ 52 መሰረት ራሷን የመከላከል መብት አላት ብሏል። በዚህም እኛ ጦርነቱ አልጀመርነውም፣ ነገር ግን ህዝባችንና ሀገራችን ሙሉ አቅማችን በመጠቀም ለመጠበቅ ዝግጁ ነን ብሏል። የእስራኤል ጽዮናዊ አገዛዝ የኢራን ሰላማዊ ኒውክሌር ተቋማትን የጥቃት ኢላማ አድርጓል ብሏል። በኒውክሌር ተቋማት ላይ ጥቃት መፈጸም በአካባቢ ላይ የሚደርሰውን ጉዳትም ለሁሉም ግልጽ ነው ብሏል። ሆስፒታሎች፣ ብሔራዊ ሬዲዮ ቴሌቪዥኖችና የመኖሪያ ቤት ህንፃዎች በእስራኤል ጥቃት ኢላማ ተደርጓል ብሏል። የ3 ወር ህጻናት ነፍሰ ጡር ሴቶችን ጨምሮ በርካቶችም ተገድለዋል ብሏል። የእስራኤል አገዛዝ ጥቃት የሰነዘረው ኢራን የአሜሪካን በኒውክሌር ጉዳይ ላይ ለ5 ዙር ያክል ድርድር ካደረጉ ባሉበት ወቅት ነው ብሏል። ይህም ማን ሰላም ፈላጊ ማን ጸባጫሪ የሚለውን በግልጽ ያሳያል ብሏል። የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የሰነዘረ እንጂ ኢራንን ለማጥፋት ሀሳብ ያደረገ ሲሉ ደግሞ በኢትዮጵያ የእስራኤል አምባሳደር ተናግረዋል። የጦርነቱ ዓላማ ኢራንን ማጥፋት ሳይሆን እስራኤል ማዳን ነው ሲሉ ደግሞ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ተናግረዋል። በተደጋጋሚ ኢራን የኒውክሌርና የባላስቲክ ሚሳይሎች ባለቤት ልትሆን አይገባም፣ እስራኤል ደግሞ ወደ አውዳሚ ጦርነት የገባቸው የህልውና አደጋ ስለተጋረጠባት ነው ሲሉ ተናግረዋል። ጦርነት ከመፈንዳቱ በፊት በሁለቱ ሀገራት መካከል 60 ቀናት የፈጀ ድርድር ተካሂዷል ተብሏል። ኢራን በድርድሩ ወቅት ሳይቀር እስራኤልን የማጥፋት እቅዷ ለማሳካት እንቅስቃሴ ውስጥ ነበረች ብሏል። እስራኤል ራሷን ከመጥፋት ለመታደግ የገባችበት ጦርነት ፍትሐዊ ነው። የእስራኤል ጥቃት በኢራን ሳትቀደም ቀድሞ የተሰነዘረ እንጂ ኢራንን ማጥፋት ታሳቢ ያደረገ አይደለም ሲሉም አብርሃም ተናግረዋል። ኢራን እስራኤልን ብቻ ሳይሆን መላው አውሮፓን ሊያወድም የሚችል የኒውክሌር መሳሪያ ዝግጅት ላይ ነበረች ብሏል። ኢራን ዓላማዋ እስራኤልን ማጥፋት እንደሆነ በግልጽና በተደጋጋሚ ያሳውቃለች ብሏል። ይህም ከንግግር አልፎ ተግባራዊ እንቅስቃሴ ተገብቷል። የእስራኤል መንግስት ዜጎቹን ከጥፋት የማዳን ኃላፊነቱን ለመወጣት ደግሞ ወደዚህ ጦርነት ለመግባት ተገደዋል ብለዋል። አሁንም ክሳቸው እንደቀጠለ ነው። በሌላ መረጃ በቤተ ክርስቲያን በተፈጸመ ጥቃት ከ20 በላይ ሰዎች ህይወት አለፈም። አይኤስ በሶሪያ በአንድ ቤተ ክርስቲያን ውስጥ በከፈተው ጥቃት ከ20 በላይ ሰዎች ህይወት መቅጠፉን የሀገሪቱ መንግስት አስታወቀም። የሶሪያ ጊዜያዊ መንግስት ቡድን የአጥፍቶ ጠፊ ጥቃት ተፈጽሟል በሚል ወንጅሏል። 52 ሰዎች ጉዳት እንደደረሰባቸውም ይፋ ሆኗል። በሶሪያ ምድር የበሽር አልአሳድ መንግስት ከተገረሰሰ በኋላ እንዲህ አይነት ጥቃት ሲፈጸም ይህ ለመጀመሪያ ጊዜ ነው። ከቡድኑ ጋር ትስስር ያለው አንድ ግለሰብ ወደ ግሪክ ኦርቶዶክስ ቅዱስ ኤልያስ ቤተ እምነት ደማስቆ ዘልቆም በመግባትም ተኩስ መክፈቱን ጊዜ መንግስቱ ተናግሯል። ዜጎች በራሳቸው እምነት ማምለክ እንዲችሉ ለማድረግ የአህመድ አልሻራ መንግስት በቃ እንደሚያደርግ ማሳውቋል። አይኤስ የአሳድ መንግስት መውደቅን ተከትሎ በሶሪያ ሊያንሰራራ ይችላል የሚል ስጋት ዓለም ላይ ተጋርጦባት እንደነበር የሚዘነጋ አይደለም።
በመጨረሻም የኢራኑ ፕሬዝዳንት እንመለከታለን። የኢራኑ ፕሬዝዳንት በአደባባይ ወጥተዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የአሜሪካና እስራኤል ጥቃት ለማውገዝ ከህዝባቸው ጋር ለተቃውሞ ወደ አደባባይ ወጥተዋል። ፕሬዝዳንቱ ድርጊቱን ለማውገዝ በጠራው ሰልፍ ላይም በዋና ከተማ ቴህራን ታይተዋል። አሜሪካን በኢራን የኒውክሌር ማብላያ ጣቢያዎች ላይ ጥቃት መሰንዘሯን ተከትሎም ነው ሰልፎች እየተደረጉ ያሉትም። ሞት ለአሜሪካ በሚል መፈክሮች ዜጎች አደባባይ የወጡበት አጋጣሚም ፕሬዝዳንቱ አብሮ መታየታቸው የጉዳዩን አሳሳቢነት ጠቁሟል ተብሏል። በጸረ አሜሪካ የተቃውሞ ላይ ከተማሪዎች ጋር ሲንቀሳቀሱ ታይተዋል። ማሱድ ፔዜሽኪያንም ለትልቁ ጦርነት ተዘጋጅተናል የሚሉ ጽሁፎችም በቴህራኑ ተቃውሞ ላይ ጎላ ብሎ ሲታዩ እንደነበር መህር ኒውስ አስነብቧል። ፕሬዚዳንቱ ማሱድ ፔዜሽኪያንም የአሜሪካን ጥቃት ያወገዙ ሲሆንም ጥቃቱ የዓለምን ሕግና ስርዓት እንደመናድ ይቆጠራል በሚል ቀደም ሲል መኮንናቸው አይዘነጋም። በሄግ ኔዘርላንድ፣ በለንደን እንግሊዝና በኒውዮርክ አሜሪካም ሰልፎች ተደርጓል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።